ኧረ በእናትህ ተነስ እንሂድ። እንዴ አትተውኝ። ምን ሆናል? እንቅልፍ እኮ አልጨረስኩም። በእናትህ ቁርስ ግን እንዴት ነው? ስራ? ኧረ እባክህ ዛሬማ አልሰራም። አንተ ነው የምትሰራው እንጂ። ኧረ ተው በእናትህ ተው። ኧረ በእናትህ ሁሌ እያበላሁ እንዴ። እስቲ ዛሬ ስራ እናስቲ። እናት ያው አትከራከሪኝ። ያው እናስቶቡ ስራ ወይ እኔ ከፈለኩ ውጭ እበላለሁ። እንደዚህ እኮ ነው አይደል? ብር የለውም ብለህ ነው? ኧረ ተነስ ባዶ ወዳውን ስራ ምን የሚሉት ነው? አጀሌ መጣ ገብተሃል? ገባኝ እኮ። አለሽ ስራ እንዴት ነበረው? ስራ ጥሩ ነው። ቆየህ እኮ አንተ። ዛሬ በቃ አንዛዙን እኮ አለቅ ብሎ እኮ። ምንድን ነው እሱ የኔ ያህል ማንዛዛት? አዲስ እቃ እየገባ ነበርና ያው እሱ ሳይገባ አትወጡም ብለው ነው። አሪፍ ነው። እና በሰዓቱ ደርሰሃል። አሁን እራት እስኪ ሰራ ልኝ ነው። ከምሬን ነው። እስካሁን አልሰራም። ኧረ አልሰራም። በእናትህ በጊዜ አይገባው። ምን አለ ብትሰራ? አንተ እኔ ከመጀመሩ ነው የምትሰራው እራት። ኧረ አንተ ልጅ ግን ተው ለራስህ እኮ። ኧረ እኔ ባልበላ እኮ በቃ እኛ ወንድኖች ነን። ጠቅለል ብለን እንተኛለን። ቁርስ ካገኘን በልተን እንሄዳለን። ደሀ አይበላም ነው እስኪ እንሄዳለን። ምን እኮ በቃ ምን ታዲያ መስራቱ መከራ፣ መግዛቱ መከራ። ኧረ አንተ ልጅ በእናትህ እንዲህ ሽሮ መስራት አይቅተም። ምን በእናትህ ደክሞኝ ምግብ መስራት እኔ ባልበላ እመርጣለሁ። ጠዋትም ያለ ቁርስ ምሳ ራሱ እኮ በላ ይባላል። ነገ አሁን ነገ ቁርስ ራሱ ማን እንደሚያበላ ማን ያውቃል? አንተ ምናልባት ዛር ከራራልን ታበላኝ ይሆናል ወይ? ለምን ሰራተኛ አንቀጥርም? ተመላለሽ እና ይሻላል ነው ይመስለኛል። የሆነ ሼር አድርገን አንድም አጽድታ ልብስ አጥባ ምናምን ምግብ ሰርታ የምትሄድ ስንመጣ እንበላለን ምናምን በቃ ጸዴ መሰለኝ። አንተ ስንፍና እኮ ግን ሀሳቡ ጥሩ። ሲያስብበትና ነገ እናወራበታለን። ለምን እራት ውጭ አንበላም? ዛሬ እሺ ልገብዝና አንቺ እኮ የተባረክሽ ነሽ። አሁን ይኸው እናትሽ ሰላም ነው። ያው እሷ ነች ከዚህ በኋላ እንትን የምትለን እሷ ነች። አሪፍ ነው በጣም። እንዴት ነሽ? ማን ልበል? ብሌን እባላለሁ። ብሌን። ውሃ ደስ የሚል ስም ነው። ከየት ነው ያገኘን? በእናትህ ቤቱ ምናምን ያው ቤቱ እንደምታየው ነው። ሳናጸዳው መጣች። ኧረ ችግር የለውም። ለስራ አይደል የመጣሁት? እኔ አጸዳዋለሁ። እንትን እኮ እሱ እንደምታውቂው ያዝረከርካል። ብዙ ጊዜ እኔ ነኝ እንትን የምለው። ዛሬም ድክም ብሎኝ ነው እንትን ያልኩት እንጂ እንደዚህ ሆኖ ምናምን እንትን አይልም ነበር። አይ ችግር የለውም። እኔ አስተካክለዋለሁ ከዚህ በኋላ። አይ ደስ ይላል። በቃ ከነገ ጠዋት ነገ ጠዋት መጀመር ትችላለሽ። እሺ ቤቱንም ስላየሁት በቃ ነገ በጠዋት መጣሽ። እሺ ሰላም ነሽ? ቻይንቻት ወጣ። እሺ አንተ ኑሮ ቀልብ የሚያደርገው ቀልብ አልኩ። ልጅቷን ከየት ነው ያመጣት? ምን አገባው እሱ ደግሞ ምን አሳሰበው እሱ? አይ ሰራተኛ ነች። አንተ ሌላ ነገር እንዳታስብ። ለማንኛውም ሆነሽ ኧረ እኔ ምን አስባለሁ? አሪፍ ነው። ለማንኛውም ምርጫ ላይ ጎበዝ ነሽ። አሪፍ ምርጫ ነው። በልሽ በቃ እኔ ልውጣ። ዛሬ ገና የቁም ነገር ሰራሽ። ስማ ተነስ። ልጅቷ ምንጯ ደርሷል። ተነስ። ማንም መጣ። አንተ ደግሞ 12 ሰዓት ሊሆን ነው። ያየው ተነስ
ተነስ አልጋውና ነጣጥፍ ምናምን ቤቱን እንትን ተው ልተኛበት። ወይኔ ጉዴ አንተ ልጅቷ መምጫዋ ደርሷል። ስንት ሰዓት? 12 ሰዓት። አንተ ሁሌ ሰነፍ ነህ አንተ። ተነስ አልጋውን እኔ ማነጥፈው። ተነስ እዛ ላይ ሂድና ተኛ ክፍል ድረስ። ኧረ በእናትህ ተው። ኧረ በእናትህ አንተ ታዋርደናለህ። በእናትህ አልጋ እንኳን ሳናነጥፍ ስራው ምን ሆነና ነው? ኧረ በእናትህ ተወኝ እስኪ። የፈለገ ሰራተኛ ብትሆን እኮ አንተ ግን ባለጌ። ተነስ። ኧረ በእናትህ ተው። በዚህ ሰዓት ላይ ነው ማነጥፈው። አንጥፈው። እሱ ነው የምፈልገው። ተነስ። ይህ ሊያዋርደኝ ነው። በእናታችሁ ተነስ፣ ሂድ ተነስ። እዚህ ንጽህና እንጠብቅ እስኪ። እንዴት ዋልሽ? እንዴት ዋልክ? ሰላም ነው? እንዴት ነሽ? አለሁ። ሰላም ነው? ሰላም ነው አለ። ምን እያደረግሽ ነው? በእናትሽ ይሄንን እኮ ትንሽ አቧራ አንቺ አልደርሽበትም። ሲጀመር እኔ አጸዳዋለሁ። ተይው ቁጭ በይ። እኔ አጸዳዋለሁ። ሁሌ እኮ እኔ ነኝ የማጸዳው አይደለ? ትንሽ ሳይው እኮ ቆሻሻ ስላለበት ነው። የሚገርምሽ ብዙ ጊዜ እኔ ነኝ የማጸዳው፣ ግን ሰሞኑን ትንሽ ድካም ምናምን። ዛሬ ነው እንደውም በጊዜ የመጣሁት ነገር ነው። ግን እኔ እኮ ያው ፋኑ ማረጋት ምንም የሚያሳስብ ነገር የለም። ልጥረገው ቤቱ ነው። በና እሺ በይና ምን ችግር የለውም። እኔ ልማዴ ነው ከስራ እንደመጣሁ። እኔ ቁጭ ብዬ አንተ ልትሰራ። እባክሽ በእናትሽ ደክሞሻል አይደል? ሲጀመር አንተስ ከስራ አይደል እንደመጣኸው? ግድ የለህም። እኔ ላጽዳው። አጅሬ ምን ነው በጊዜ ቁጭ ስራ እንዴት ነው? ጥሩ ነው ስራ። አንቺ ቁጭ ይተዩ። አንቺ ደክሞሻል። ቁጭ አለ አንተ ቁጭ የት እየተረግን እኮ ዛሬ በጊዜ ግን ምን ነው? ዛሬ ብዙ ስራ የለው ነበር ያጨረስኩት አይደል? ይገርማል። 9 ሰዓት ዛሬ አንተ በጊዜ ነው የገባው። ምንድን ነው? እኔ ምን ቤቱን ላስተካክል ብዬ ነው። እሷ ብቻዋን ይደክማታል። እንደለመድከው ስራ እንዴት ነው? ስራ ጥሩ ነበር። ጥሩ ነው። በቃ የሚበላ እራት ምናምን ሰራርቻለሁ። ወስዳችሁ አቅርባችሁን አላት ነው። እሺ ችግር የለውም። እኔ አቀራርበዋለሁ። እናመሰግናለን። እሺ ደህና ደር። ኧረ ችግር የለውም እሄዳለሁ። እሺ ደህና ደር። እሺ ምን እያደረክ ነው አንተ? እኔ የምለው ወይ ዛሬ በጊዜ መጣ እንደገና ደግሞ ቤት ሲጠርግ ነው ያገኘው። ምንድን ነው? ልጅቷን ላግዛ ብዬ ነው። ስራም ቦታም እንትን ሲል ዝም ብዬ በጊዜ መጣሁ። አንተም በጊዜ ነው የመጣው። ምን ሆነህ ነው? እኔ ስራ ጨርሼ ነው የመጣሁት። 9 ሰዓት እሺ ስማ፣ አሁን እራት አቅርቡት እና እንብላ። በነካ እንጂ እራት አታቀርቡ? ኧረ እኔ ደክሞኛል። ቤት አጸዳሁ። ይሄን ሁላ አሳጥብ ነበር። አንተ እንዴት ነው የቆሸሸው? ግን እስማ ጠብ አቅርብ። አንተ የተሰራ ማቅረብ ያቅታል። ከልጅቷ ጋር አብረን ሰራን እኛ እንዴ። አይ ለጤና ያርግልህ። ያቀርባል። ግን የራሴ እና ያለን የራሴ እንታ እንዴ ሰዓት እኮ እየሄድኩ ነው። ቶሎ በል። እኔ ቀስ ብዬ ነው የምገባው። ሂድ። ምን ማለት ነው ቀስ ብዬ ነው የምገባው? አብረን ነው እንጂ የምንገባው። አትረሳው። እኔ ቀስ ብዬ ነው የምገባው። በእናትህ ብሎ ነገር የለም። ተነስ። እሺ ቢያንስ ልጅቷ እስክትመጣ እንጠብቅ። ምን አስጠበቀን? ነው ትገባ የለ እንደ እሷ እራሱ ባዶ ቤት ነው የምትገባው። ሂድ አንተ እንትን ብያ ትመጣለህ። ምን ማለት ነው? አንተ ተነስ እኮ ነሽ። ተነስ። ኧረ በእናትህ መጣች። እንዴት አደርሽ? ሰላም አደርሽ? ሰላም። ይቅርታ ቆየሁባ። ኧረ
ችግር የለውም። እሱ ሊሄድ ነበር እንደውም ሂድ በቃ አብረን ነው እንጂ ልንወጣ ነበር። ስራ ረፍቷል። እኔ ትንሽ እንትን ላልኩም ነበር ብሎ ነገር የለም። አሁን ሰዓት በጣም ተያረበና ተነሳ። በቃ እሺ ደህና እሺ በቃ አይዞሽ። እሺ ቻው። ልጅ ምንም አላማረኝም። የልጅ ሁኔታው ምንም አላማረኝም። ዛሬ እንኳን እስኪ ይቺን ልጅ በደንብ ላግኛት። ለምን ወይ ተመልሻለሁ። ብመለስ ይሻላል። እኔ ልመለስ እባክህ፣ ዛሬ ስራ ይቅርብኝ። ስማ ወይ እንዲደርስ ነው። ኧረ እባክህ አይደለም ዛሬ በእናትህ በጣም ነው። ተነስ እባክህ ተነስ። ያሞኛል ዛሬ በእናትህ ዛሬ ልቀር። ስራ ሰውየው ምን ልትለው ነው? ምን እለዋለሁ? ደውዬ እነግረዋለሁ። አሁን እኔ አልሰማም እንደዚህ አይነት ነገር። ተነስ አንተ ሳትሄድ ነው ያለው። ተነስ። አሞኛል አልኩህ። ምንድን ነው እስከ ዛሬ ታመም አታውቅም። ዛሬ ለምን ታመምክ? ተነስ እና እረፍት ላድርግበት አልሄድም። ይልቅ አሁን አንተ እንደረፍድብኝ። አመመህ? አዎ እንደው ስመጣ እራሱ የሆነ ማስታገሻ ነገር ይዘህልኝ መጣ ደስ ይለኛል። ሐኪም ቤት ለምን አትሄድም? እና ታው ባሌለው ነገር ችግር የለውም። ደህና ዋል። አጀረ እንዴት ነሽ? ሰላም ነው? እንዴት ነህ? ተሻለ? አዎ ደህና ነኝ። ደህና ነህ? አይዞህ። እንዴ አሞህ ነበር እንዴ? አዎ ትንሽ አሞኝ ነበር። አይ ጥሩ በቃ ስራ ስለጨረስኩኝ እኔም ልሂድ። ትሄጂ ነው? አዎ ደህና ዋል። ልሸኝሽ እንዴ? ኧረ ችግር የለውም ራሴ እሄዳለሁ። እሺ በቃ ደህና ደህና። ተሻለ? ተሻለ። አሞ ነበር። ለዚህ ነው አሞኛል ብለህ የቀረው? ምንድን ነው አንተ ደግሞ የምትለው? ትስቃለህ ደግሞ? ወርወርልኛል ልተኛበት እኔ ደክሞኛል። ሲያስጠላ። እራት ምን ትበላለህ? አፈር ብላ አይንን አልየው። እሷ ነበረች መድኃኒትህ። እንዛለቃለን። እራት ይለኛል እንዲህ ደግሞ
እንዴት ዋልክ? አለሁ። ልወጣ ስንመጣ ከቤቱንም አጥቻለሁ። እራትም ወጥ ሰርቼላችኋለሁ። ትንሽ የቆሻሻም ልብስ ነበር፣ እሱንም አለቅልቅ ያለው። አንድ ነገር ልነግርህ ፈልጌ ነበረ። ምን ነበር? አንድ የምነግራችሁ ጉዳይ ስላለኝ ነገ ጠዋት አንተና ጓደኛህን ከመውጣታችሁ በፊት እኔ እስክመጣ ብትጠብቁኝ ብዬ ነበር። ከሰዓት አይሻልም? ጠዋት። ኦኬ፣ ጠዋት ትቸኩላላችሁ? አዎ፣ ከሰዓት ግን በሰላም ነው? አዎ፣ በሰላም ነው። በቃ ችግር የለውም። ሰራርቼ ማታም ቢሆን ከስራ እስክትመጡ ጠብቃችኋለሁ። እሺ፣ በቃ እሱ ልንገርህ። እሺ፣ እሺ። መተኛት ብቻ ነው በቃ። እንትን ዛሬ ማሟል በቃ እንዳትረስ። ምንድን ነው? ምን እባክህ፣ ልጅቷ እኮ ነገ እፈልጋቸዋለሁ በጠዋት አናገራቸዋለሁ እያልሽ። ማ? አዎ፣ አሪፍ ነው። ታዲያ አሪፍ ነው። ምን ነው አሪፍ? በቃ ያዋላ ተመችቻት ምናምን ነው የሚሆነው። እኔን ነው የፈለገችኝ። ሁለታችን። አንተን ደግሞ ለምን ትፈልጋለች? ለእኔ ለብቻዬ ብትነግረኝ በቂ ነው። በአክልቴ ሳታስብ በቃ። ለምን? እንጃ ያላቅ። ይህ አንተ ሁሌ ሟርት ብቻ ሲያስጠላ ነው። ለምን ትሄዳለች ሲጀመር? አንተ ማማራት ይሆናል። ምን አድርጌ ነው እኔ ማማራት? ትቅለበለባለህ። ዋሪን አታውቁም እንዴ? ትቅለበለባለህ። ሲጀመር መቼ አግኝቻት? ቤት በኩል አንተ እዚህ ነህ፣ ስራ ትተሃል እንዴ? በእኔ ያሰባ እንዴ? ደግሞ ሲጀመር እንደዛም ሊሆን አይችልም። አንተ በቃ ቁጭ ብለህ ሟርት። እሺ ተነሳውን ልተኛበት። በቃ ሲያስጠላ ማለት ነው። አስደበርከኝ። ተነስ። ምን ሆነህ ነው? ምን ሆናለሁ? ልታለቅስ ነው እንዴ ታዲያ? ለምን? እኔ የሚያሳዝነኝ እኮ የእሷ ሜዳ አይደለም፣ ከአንተ ጋር ያንን ህይወት መድገሜ ነው የሚያሳዝነኝ። እንዴ ያው ሆም ቢሆን ነው። እኔ ብትሄድ እንኳን ይዘሽኝ ሂጂ ነው ማለት። ሲያስጠላ ማለት ነው። እሺ ናቲ፣ ውጪ ልታወራ የምትፈልገው ነገር አለ? አረ ይሁን። አዎ ይሁን። እሺ ችግር አቀው። ሁለታችንም ነበር የፈለኳችሁ። ሁለታችን ነው? አዎ ሁለታችንም ነው የፈለኳችሁ። እሺ ቀጥይ። ያው እኔ እዚህ የመጣሁት ለትምህርት ነበር። ቤተሰቦቼ ክፍለ ሀገር ነው ያሉትና ያው የማታ ነበር መማረው። አሁን ደግሞ ትምህርት እያለቀም ነው፣ ክረምቱ እየገባ ነውና ወደ ቤተሰቦቼ ጋር ልመለስ ስለሆነ ባለችው ጊዜ ሰው እንድትፈልጉ ልነግራችሁ ነው። ሰው እስክታገኙ የተወሰነ ጊዜ ላግዛችሁ እችላለሁ፣ ግን ያው ግዴታ ወደ ቤተሰብ መመለስ አለብኝ። ለዛ ነው። ለዚህ ነው የምትደርሺው? ያው የፈለኳችሁ ለዚህ ነበር። ምን ነው አስከፋችሁ እንዴ? እንደዚህ አይደለም፣ ያው ድንገት ስለሆነብን። ያው አንድ ሁለት ሳምንት አለኝ ትምህርት እስኪያልቅ። ቀድሜ እንድነግራችሁ የፈለኩት ለዛ ነበር እና ሰው የምትፈልጉም ከሆነ ሰው እንድትፈልጉ፣ ካልሆነም ቀድማችሁ ነገሩን እንድታውቁት ብዬ ነው። እሺ እሺ፣ እናስብበታለን። በቃ ይሄ ልነግራችሁ ነበር የፈለኳችሁ። እሺ እሺ። ያው ስራ ስለጨራረስኩኝ ምሰራላችሁ ነገር ካለ ወይ የምታጠብ ምናምን ነገር ካለ ላፍላችሁ ይችላል። አይ የለም፣ መሄድ ትችላለሽ። በቃ እሺ፣ አመሰግናለሁ። ሰላም ነው። እሺ ሰላም። አይ ወደ ጋር ነው። እራት ማን ነው የሚሰራው?